እሺ ማን ነው የምትሄደው አንተ መተት ፌስቡክ አለን መተት ሌላስ እድል ዘጊ እሺ እድል ዘጊ ሌላስ አፍዛ ደንግዝ እስኪ አፍዛ ደንግዝ ምንድነው የምታረጋት ና ሚስጥር ሳናውጣ ላከን ይላል በነገራችን ላይ እዚህ ሀገር የሥራ እድል እያላቸው ጤናም እያላቸው የሚሰሩበትም ወረቀት እያላቸው የማይሰሩ ብዙ ሰዎች አሉ አፍዛ ደንዝዝ አትሰሩ አትገቡም አትወጡም እቤት ታስራችሁ ቁጭ ትላላችሁ ከዛ በኋላ እቤት ውስጥም ሆናችሁ አትጸልዩም ፈዛችሁ ደንዝዛችሁ ቁጭ ነው የምትሉት ቢተርፍ ዩቲዩብ መጎርጎር ነው ስልክ ማውራት ነው ጊዜያችሁን በከንቱ ነው የምታሳልፉት አፍዛ ደንዝዝ ካለ ሁሉ ነገራችሁ ታስሮ ነው ቁጭ የሚለው ና በስላሴ ስም ብድግ በል ሚስጥር ሳናወጣሻኝ ብዙ ናችሁ ና ብድግ በል ሚስጥር ሳናወጣሻኝ ና ቀና ብል በስላሴ ስም እሺ አፍዛ ደንዝዝ ሌላስ ሚስጥር ሳናወጣሻኝ አውጣ ሚስጥር ሳናወጣሻኛን የለም ምንድነው የቤተሰብ ጉድ ያለው ሻወረደችን ወይኔ እሺ ከሷል ባልወንድሞቿ ወይኔ ቤተሰብ ምንድነው ያደረከው ምን አላደረግነው አለ እሺ ምን አላደረግነው አለ ወንድሞቿ ተሰቃየን ይሄንን ያረከው ምንድነው መተት ነዛር አረ መተት ነው የጓደኞቹ መተት ወንድሟ እሺ ነገረችው ከዛ እኛ ደግሞ አስመተትንበት በፌስቡክ እሺ ለምን ሚስጥር አስወጣች እሺ ለምን ወንድሞቿ ማነቃች ሁሉን ታውቃለች እቺ የሰው ቡዳ ነች ቡዳ ታውቃለህ ለኛ ነው ቡዳ የምትሆን የሰው ቡዳ ነች እቺ እሺ ቀና በል በስላሴ ስም እሺ ሌላ ማን ያለው ሶስት ናችሁ ህይወቷን ምን አረጋችሁ ተሸኘን በየጊዜው ነው ተሸኘን ምንድነው ያረጋችኋት ልጅቷን እድሏን ዘጋና አስራ ብትፈልግ ዝግት ኢንተርቪው ትጠራለች የለም ትጠራለች ብላ ምን ታረጋለች ታውቃለህ መንግስት ከሚሰጣት የልጆቿ አሽር ማውጣት ጀመረች ጁሻ እግዚአብሔር ይመስገን እዚህ ሀገር ብዙ ሰው አንድ የሚነግረኝ ሲሞት አለ ፒአር የሚባለው ሊሰጣችሁ ሲሉ ኢንተርቪው አለ አይደል የለም አለ እሱን የሚፈሩ የሚንቀጠቀጡ ተዘጋጅተው ሄደው የሚጠየቁት ሌላ የሚመልሱት ሌላ 10 15 20 አመት እዚህ እየኖሩ ፒአር የሌላቸው ሰዎች አሉ ይሄ አይነ ጥላ ነው መተት ነው የቤተሰብ ዛር ነው እድላችሁ ከታሰረ እድላችሁ ከተቋጠረ እዛ ጋር የማያስደርሳችሁ መንጃ ፈቃድም አታውጡ ከቤትም አትወጡ ትሰራላችሁ የመንግስት ጡረተኛ ነው የምትሆኑት ለቤተሰብ መሆን ያቀታችኋል ለዚህ ነው እወቁ ንቁ ስገዱ ጸልዩ ታውቃላችሁ ይገለጥላችኋል የምንለው አሁን አንድ ሰው ሲነግረኝ ብዙ አመት ነው እዚህ የኖረው ካናዳ የኖረው ቶሮንቶ ነው የሚኖረው ግን ከ15 አመት በላይ ፒአር የለው ይሄዳል ይመለሳል በኋላ እንደውም አይሆንም ማለት መሰለኝ ተስፋ ቆርጦ ቁጭ ብሏል ደሞ ያውቃል ለሊት የሚተናነቀኝ በተኛውበት የሚደበድበኝ ቤተክርስቲያን ለሄድ ስል አዙሮ የሚደፋኝ አለ ይሄ ሰው የሚያሳዝነው ምንድነው ችግሩን አውቋል ግን ደግሞ ለችግሩ መፍትሄ አልተነሳም ተግባራዊ አላደረገም ስለዚህ እንደታሰረ ይኖራል ይሄ ነው ክፋቱ ስለዚህ ራሳችሁ ወቁበት ተሰግዳለች ልጆቿ ይሰግዳሉ እሺ ልጆቻችሁን እንደዚህ ብታሰግዱ ጥሩ ነው 3 7 12 16 21 እያረጋችሁ ልጆቻችሁን ስግደት አስለምዱ ባልየው ላይ አለ እዚህ አለ ባልየው አለ እሱ ሁሉ ማውቃለች ታውቃለች እስኪ ና ባልየው እስኪ ባልየው አለ ና እስኪ ና ጀግና ና ባል ተንዝዘነዋል አፍዛሃል አዎ ግን ታውቃለች እሱ አሁን አለቃችሁ ይሰግዳል ና ጎበዝ ና እዚህ ጋር የቤተሰብ ነው እግዚአብሔር ይባርክ የቤተሰብ ደህና ነህ ባለቤት ናት ይሄ ሁሉ ችግር እንዳለ ታውቃለህ እሺ ያው ጎበዝ ነች አንተ ጎበዝ አይደለም
ያው እንዳየሁት ግን ድክመት አለ። ግን አሁን እየሰገድን ነው። እሺ አሁን እየበረታን ነው። እንግዲህ መፍትሄው ትዳር ላይ እንዴት ነው? አይበጠብጥም አለ። ግን ያው እንግዲህ ይበጠብጣል ማለት ስለምናውቀው ምንም እንደማያደርግ እናውቃለን። ጎበዝ። ምክንያቱም መታገስ ነው፣ ጸሎት ማድረግ ነው፣ መረዳት ነው ማለት ነው። እግዚአብሔር ይስጥ። ትልቁ ነገር መረዳት አለብን። ባል የሚስቱን ችግር አይረዳም፣ ሚስትም የባሏን ችግር አትረዳም። የሚታገሉ ሴቶች አሉ፣ ባሎቻቸው አያግዟቸው። ባያግዙ እንኳን ዝም አይሉ ነገር ይፈልጋሉ። ጸሎት ታበዣለሽ፣ ቤተክርስቲያን ትሄጃለሽ፣ ሰንበት ያለሽ እንዲህ የሚያሳንፉ ባሎች አሉ። አለመታደል ነው። እንደሱ ያወቀ የነቃ ደግሞ ሚስቱን በጸሎት ያግዛል። አብራችሁ ከተጋገዛችሁ እግዚአብሔር ያግዛችኋል። ከተለያያችሁ ግን ያው እግዚአብሔር ፍቅር ነው የሚወደው። ፍቅር ምን ወደዚህ ምድር ያመጣው ፍቅር የሌለበት ትዳር ላይ እግዚአብሔር ዞር ይላል። ስለዚህ አጋንንቱ መጫወቻ መፈንጫ ይሆናል ማለት ነው። እሺ ባልዮ በርታ። እሺ በል ተዘጋጅ። በስላሴ ስም፣ በኃያሉ በመድኃኔዓለም ስም፣ በወላዲተ አምላክ ስም ጥራኖ ሰዓት አትግደል። በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ጊዮርጊስ ስም፣ በቅዱስ ጊዮርጊስ ስም ሁላችንም ተጠራርገን እንሄዳለን። በስላሴ ስም ለዘላለም በሲኦል ታስረናል። የዘጋነውን እድሎቿን በድንግል ማርያም ስም ከፍተናል። በል ሰባት የጮህ እናውጣ አንድ ላይ ቶሎ በል። 1 2 3 4 5 6 በላይ መጨረሻ ገንዝ እና ቅዱስ ገብርኤል ሲኦል ያወርድ። እግዚአብሔር የተመሰገነ ይሁን። መባልን አመስግኑላት። እስኪ ጀግኒት ጎበስ። አንዳንድ ጀግና ሴቶች አሉ ከራሳቸው አልፈው ተርፈው ለባሎቻቸው ለልጆቻቸው የሚተርፉ። እግዚአብሔር ይመስገን። ሰግዳ ጸልያ ባለቤቷን ወደዚህ ህይወት አስገብታለች። ልጆቿንም እንዳቅም በቤት ታጸልያለች፣ ታሰግዳለች። ይሄንን ነው እንድትማሩት የምንፈልገው። ይሄንን ነው እንድትወስዱት የምንፈልገው። ልጆቻችሁን አለማምዷቸው፣ አስለምዷቸው፣ አሳያቸው። ደህና ነሽ? ፈተና እንዴት ነው? ከባድ ነው። በጣም ከባድ ነው። ትጸልያለሽ፣ ትሰግጃለሽ፣ ልጆችም ይሰግዳሉ። አዎ ይሰግዳሉ። ከባድ ነው በጣም። ውጊያው ቀላል አይደለም። የኔን ጨረስኩ ስለ ወንድሞቼ ምን በእነሱ ደግሞ ተነሳሽ ብሎ በዛ ይመትት ይመጣል። አይዞሽ፣ እግዚአብሔር ካንቺ ጋር ይሁን። ወላዲተ አምላክ ካንቺ ጋር ይሁን። እግዚአብሔር አይለያችሁ።